ጉዳያችን ይህ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት የስነ ህዝብ ፈንድ UNFP ጋር በመተባበር የሚያቀርብላችሁ የሬዲዮ ፕሮግራም ነው። ጉዳያችን ነገሩ ከጎጂ ልማዳዊ ድርጊቶች የሚመደብ ቢሆንም የሚፈጸምበት ምክንያት ብዙ ነው። ችግሩ በተለያዩ የዕድሜ ክልል የሚገኙ ሴቶችን ጤና በእጅጉ ይፈታተናል። ለማህበራዊም ሆነ ለስነ ልቦና ችግርም ይዳርጋቸዋል። ዛሬን ጨምሮ ለሚቀጥሉት ጥቂት ሳምንታት የጉዳያችን ትኩረት ሆኖ ይቆያል። ሰውነታቸው ሳይጠነክር ወደ ግንኙነት በሚገቡበት ጊዜ በግንኙነቱ ምክንያት የሚከሰት የሽንትና የሰገራ አለመቆጣጠር ችግር ሊያጋጥማቸው ይችላል። 2 በግንኙነቱ ምክንያት የሚከሰት እርግዝና ሲኖር ያ እርግዝና አግባብ ባለው መልክና ሁኔታ በጤና ተቋማት ተገኝተው ክትትል ሳያደርጉ ስለሚሆን ልጁም አግባብ ባለው መልክና ሁኔታ እድገት የሌለው ልጅ ይሆናል። ጤና ይስጥልን አድማጮቻችን፣ ለዛሬ እንግዳችን ሆነው የሚቆዩት የሃምሊን ፊስቱላ ኢትዮጵያ ሜዲካል ዳይሬክተር ዶክተር ቢኒያም ሲራክ ያነሱትና በተለይም ካለ ዕድሜ ጋብቻ ጋር ተያይዞ የሚመጡት የጤና ችግሮች ዋነኛ ርዕሰ ጉዳያችን ሆኖ ይቆያል። አዘጋጅና አቅራቢ ዳንኤል ብርሃኑ። እስከ ፕሮግራማችን ማብቂያ አብራችሁን ትቆዩ በአክብሮት እንጋብዛችኋለን። ቀደም ሲል እንደጠቆምናችሁ ዛሬን ጨምሮ ለተወሰኑ ሳምንታት በዚህ ፕሮግራማችን የምናተኩረው ያለ ዕድሜ ጋብቻ ነው። በሴቶች ላይ የሚያስከትለውን የጤናና ማህበራዊ ችግሮችንም እናነሳለን። የጤና ባለሙያዎችንም ሰፊ ማብራሪያ እንዲሰጡን በየሳምንቱ እንጋብዛለን። ለዛሬ በሃምሊን ፊስቱላ ኢትዮጵያ ሜዲካል ዳይሬክተር የሆኑት ዶክተር ቢኒያም ሲራክ ናቸው እንግዳችን። በጉዳዩ ላይ የተሰራን ዘጋቢ ፊልምም መነሻ በማድረግ የምናሰማችሁ ቅንብር ይኖረናል። ደቦ ተከታታይ ክፍል ድራማም በተያዘለት ጊዜ ይስተናገዳል። በቀዳሚነት ከሕክምና ባለሙያው እንግዳችን ጋር ወደምናደርገው ቆይታ ከማምራታችን በፊት ግን ከአንድ የጥናት ውጤት ላይ ያገኘነውን መረጃ እናስቀድም። ያለ ዕድሜ ጋብቻ የሚባለው ከ18 ዓመት በታች የሚፈጸም ጋብቻ ስለመሆኑ በዓለም አቀፍ ደረጃ ስምምነት የተደረሰበት መግለጫ ነው። በብዙ ሀገራትም ይህንን ሀሳብ ተቀብለው በየህጎቻቸው ውስጥ አካተውታል። ግን በብዙ ሀገራት ማህበረሰብ በልማድም ይሁን በማህበራዊ ኑሮ አስገዳጅነት ምክንያት ያለ ዕድሜ ጋብቻ ይፈጸማል። እዚህ ላይ የተወሰነ ሀሳብ እናክል። ያለ ዕድሜ ጋብቻን በተመለከተ በምስራቁ የሀገራችን ክፍል ላይ በማተኮር የተሰራው የነ መገርሳ ለሚ፣ አብርሃም ነጋሽ እና ሌሎችም በርካታ አጥኚዎች የተካሄደው አንድ ጥናት በ2022 እንደ አውሮፓውያን ዘመን አቆጣጠር የቀረበ ነው። በመግቢያው ላይ አንዳንድ ሀሳቦችን ያነሳል። በዓለማችን 21 ከመቶ ያህል ወጣት ሴቶች ጋብቻቸውን የሚፈጽሙት ከ18 ዓመት ዕድሜያቸው በፊት ነው ይላል የጥናቱ መግቢያ። በየዓመቱም 10 ሚሊዮን ያህል የዓለማችን ሕፃናት ከ18 ዓመት በታች ዕድሜያቸው እንዲያገቡ ይደረጋል። ከዚህም ውስጥ የአፍሪካ ሕፃናት 54 ከመቶውን ድርሻ ይዛሉ። ይህም እጅግ ከፍተኛ መጠን ነው። በተለይ ከሳራ በታች ያሉት የአፍሪካ ሀገራት ያለ ዕድሜ ጋብቻ ከተመዘገበባቸው የመጀመሪያዎቹ 20 ሀገራት መካከል ስማቸው ይገኛል። ከእነዚህ መካከል ቻድ፣ ሞዛምቢክ፣ ናይጄሪያ፣ ኢትዮጵያና ታንዛኒያ ተጠቃሾች ናቸው። በእርግጥ በተለያዩ ጥናቶች እንደተረጋገጠው ከሳራ በታች ባሉ የአፍሪካ ሀገራት ከሚኖሩ ልጃገረዶች መካከል ግማሽ ያህሉ ትዳር የመሰረቱት ዕድሜያቸው ከ18 ዓመት በታች እንደነበረ ነው። ቀደም ሲል የጠቀስነው የነ መገርሳ ለሚ፣ አብርሃም ነጋሽና ሌሎችም አጥኚዎች የጥናት ውጤት እንደጠቆመው በሀገራችን የሚካሄዱ ያለ ዕድሜ ጋብቻዎች ለእናቶቹም ሆነ ለሕፃናቱ ጤና ትልቅ አደጋ ያስከተሉ ሆኖ ተገኝተዋል። ጥናቱ የ2016ን የሀገራችንን የጤና ዝርዝር ጥናትን አመሳክሮ እንደገለጸው
በአገራችን እስከ 15 ሚሊዮን ያህል የህፃናት ተጋቢዎች አሉ። ከነዚህም ውስጥ 10 ከመቶ ያህሉ እድሜያቸው ከ15 ዓመት እስከ 19 የሚሆኑ ህፃናት ሙሽሮች ናቸው ይላል። የልጅ እናት ሆነዋል ወይም ነፍሰ ጡር ናቸው። እንደሚታመነውም እነዚህ ህፃናት ትምህርታቸውን አቋርጠዋል። ለተለያዩ የመብት ጥሰቶችም ተጋልጠዋል። ለፊስቱላም እንዲሁ። በወሊድ ወቅትም በራሳቸውም ሆነ በልጆቻቸው ጤና ላይ እስከ ሞት የሚደርስ የጤና ችግርም ላይ ወድቀዋል ይላል ጥናቱ። ጉዳች አድማጮቻችን፣ የዛሬው ጉዳያችን ያለ ዕድሜ ጋብቻና ተያይዘው የሚነሱ ማህበራዊ ስነ ልቦናዊም ችግሮች ናቸው። እንዲሁም የጤና እክሎች። ያለ ዕድሜ ጋብቻ ውስብስብ ውጤት ያስከትላል። ቀደም ሲል ለመጥቀስ እንደተሞከረው ችግሩ በጤና ላይ በሚያስከትለው ቀውስ ላይ ብቻ የሚያበቃ አይደለም። ያለ ዕድሜ ጋብቻ ሴቶቹን ለዘርፈ ብዙ ማህበራዊና ስነ ልቦናዊ ችግሮች ይዳረጋቸዋል። ለዛሬ ጉዳዩን በተለይ ከሕክምና አንጻር ለማየት መርጠናል። ዶክተር ቢኒያም ሲራክ እባላለሁ። የማህፀንና ጽንስ ሐኪም በሀምሊን ፊስቱላ ኢትዮጵያ የፊስቱላ ቀዶ ጥገና ሐኪም እንዲሁም የማህፀንና አካባቢው የሰብ ስፔሻሊስት ሐኪም ነኝ። በሀምሊን ፊስቱላ ኢትዮጵያ በአሁኑ ወቅት ሜዲካል ዳይሬክተር ሆኜ እያገለገልኩ እገኛለሁ። ቃሉ የትኛው ብንጠቀም የተሻለ ነው? ከህክምናው አንጻር የትኛው ይገልጸው ይሆን? ከህክምናው አኳያ በትክክል የሚገልጸው ያለ ዕድሜ ጋብቻ የሚለው ነው። ምክንያቱም በሀገሪቷም ህግ ቢሆን በተፈጥሮ ህግም ብንመራ አንድ ሴት እድሜዋ ከ18 ዓመት በታች በሆነበት ጊዜ ወደ ግንኙነትና ወይንም ደግሞ ጾታዊ ግንኙነትና ወይንም ደግሞ ልጅ መያዝ መውለድ አይኖርባትም ብለን ነው የምናምነው። ያም የሚሆነው በምን ምክንያት ነው? ወደ ጾታዊ ግንኙነት ስትገባ የልጅ መያዝ ጉዳይ ሊመጣ ይችላል። ልጅ መያዝ ሲኖር ደግሞ ያው ቀጥሎ የሚመጣው የምጥና የመውለድ ሁኔታ ሊሆን ይችላል። ለእንደዚህ አይነት ጉዳዮች ደግሞ የሴቷ ሰውነት መዘጋጀት፣ ማደግ፣ መጎልበት እንደዚህ አይነት ሂደቶችን ለማለፍ መጠንከር አለበት። አንድ ሴት እድሜዋ ከ18 ዓመት በታች በሆነ ጊዜ ወደ እነዚህ አይነት ጉዳዮች ውስጥ በምትገባበት ጊዜ የሚያጋጥማት ነገሮች አሉ። አንድ በእርግዝና ጊዜ የሚያስፈልጉ ሰውነቷ ለልጁ መስጠት ያለበት የተለያዩ ግብአቶች አሉ። እነዚህ ግብአቶች በተሟላ መልክና ሁኔታ አይኖሯትም። ስለዚህ ለልጇ ከሌላት ላይ ቀንሳ ነው የምትሰጠው ማለት ነው። ይሄ ሁኔታ እያለ ልጁ አግባብ ባለው መልክና ሁኔታ በጽንስ ደረጃ እያለ ተመጣጣኝ የሆኑ ነገሮችን ከእናትየው እንዳያገኝ ሆኖ ይፈጠራል፣ መጀመሪያ ደረጃ ማለት ነው። እንደገና ደግሞ ያለ ዕድሜ ጋብቻን ስንመለከት ብዙውን ጊዜ ባለ ዕድሜ ጋብቻ በሚከሰትበት ጊዜ ሴቶቹ ተዘጋጅተው አቅደው ፕሮግራም አድርገው አይደለም ጋብቻው ተፈጽሞ እርግዝና የሚከሰተው ማለት ነው። በዚህ ጊዜ ልጁ የማስወረድ በተለያየ መልክና ሁኔታ በጤና ተቋማት ተገኝቶ እርግዝናውን ክትትል ያለማድረግ ችግር ይኖርባቸዋል